ጀዋር መሐመድ የኢሳያስን እጅ ለማጠብ የሻዕቢያን ኃጢያት ለማንጻት ቢሰለፍ ምን ቢል አይገርመኝም። ኤርትራ አይደለችም መልስ የሰጠችው። ጀዋር መሐመድ ለኤርትራ ነው መልስ የሰጠላት። ሀገር ላይ ጅራፍ መምዘዝ ሲያምራቸው አብይ የሚል ስም ውስጥ ነው የሚደበቁት። ደብዳቤው የተጻፈው በኢትዮጵያ ስም ነው። አብይ በሚል ስም ተከልለው ኢትዮጵያ ላይ ከባድ የሆነ ጥቃትን መሰንዘር። አብይ የኢትዮጵያ መሪ ነው፣ ነጣጥለን አንመለከትም። በተለይ እንደዚህ ባለ ዓለም አቀፋዊ ጉዳይ በንግግር ነው እንደራደር እንነጋገር ነው ያለችው። ይሄ ከኤርትራውያኑ በላይ ኤርትራዊ ሆኖ መጣ። ይሄ በነገራችን ላይ በግለሰብ ጥላቻ ሰክሮ በየቀኑ ራሱ ላይ ፖለቲካል ሱሳይድ እየፈጸመ ነው፣ ራሱን እያጠፋ ነው። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው ሄደው፣ አንዱንም አልተገበረም። ጀነራል ታደሰ ወረደ ከስራቸው ይልቅ ጊዜያቸውን በምን እያጠፉ እንደሆነ ግራ የሚገባ ይመስልኛል። ምን ሆንክ ካልኩት ታደሰ ወረደን እንደዚህ ያልነበረም የገባኝ ብሎ መለሰልኝ። ይህ የተለመደ የታደሰ ማምለጫ ነው። ተፈናቃይ ሳይመለስ ተፈናቃዮቹ በተለያየ አደጋ ቁጥራቸው የቀነሰ ነው። እዛው አሉበት። ጦርነት ነጋሪት ይጎሰማል፣ ምታ ነጋሪት ይመታል፣ እዛ ይጮካል፣ ድቤ ይደለቃል፣ ያም ዋይ ይላል። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለንኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን በይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ የምንመለከት ይሆናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታደርጉልን ጠይቄ እጀምራለሁኝ። ወደ ተለያዩ የቴሌግራም ግሩፖችም ቪዲዮቻችንን ሼር ብታደርጉት የበለጠ እንድንሰፋ የበለጠ እንድንተልቅ ስለሚያግዘን እሱ እንድታደርጉልን ጠይቄ እጀምራለሁ። የዛሬው የጉድ ነው ያስባለንን አንድ ጉዳይ እንመለከታለን። የኤርትራን ክስ የከሰሰላትን ኢትዮጵያዊ ጉዳይ እንፈትሻለን። እንዲሁም ደግሞ ጀነራል ጻድቃን እንዲሁም የፕሪቶሪያ ተደራዳሪ የነበሩት ግለሰብን ጉዳይ አንስተን ታደሰ ወረደ ወዴት እንዴት የታደሰ ወረደ ዳንስ መጨረሻው ምንድነው የሚለውን የምንመለከት ይሆናል። ሼር ላይክ አድርጋችሁ ቪዲዮቻችን ይዳረሱ አድርጋችሁ ብትጀምሩ እንደጠይቄ ጀምራለሁ። በድጋሚ እንግዲህ እንደምታውቁት ከሰሞኑም የኢትዮጵያ የውጭ ጉዳይ ሚኒስትር ለአንቶኒዮ ጉተሬዝ መስሪያ ቤት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ኤርትራ መንግስት ህወሓትና መሰሎቹ ጋር ተዳብሎ በኢትዮጵያ ግጭት ለመጠንሰስ ጦርነት ለመክፈት ታትሮ እየሰራ ነው ብሎ እወቁልኝ ይህንን ጉዳይ የሚል ደብዳቤ በውጭ ጉዳይ ሚኒስትር በኩል በጌዲዮን ጢሞቴዎስ መስሪያ ቤት በኩል መግባቱ የሚታወቅ ነው። ይህ በእንዲህ እንዳለ ትላንትና ታዲያ ጀዋር መሐመድ ይህንን ተከትሎ በፌስቡክ ገጹ ላይ ይህንን ጽሑፍ አጋርቷል። ይህ ጽሑፍ በጥቅሉ ጀዋር መሐመድን ሞንጆሪኖ ፕሮማክስ እንድንለው ያስገደደ ሆኗል። ሞንጆሪኖ ፕሮማክስ ማለት እኔ ጀዋር መሐመድ የኢሳያስን እጅ ለማጠብ የሻዕቢያን ኃጢያት ለማንጻት ቢሰለፍ ምን ቢል አይገርመኝም፣ እሱ አያስደንቀኝም። ዋናው ጉዳይ ግን የሻዕቢያን እጅ የሚያጥበው የሻዕቢያን ኃጢያት አጥባለሁ ብሎ የሚታገለው በሀገሬ ኮስት መሆኑ ያሳዝነኛል። እዚህ ፖስቱ ላይ ምንድነው ያለው? አብይ አህመድ ለተባበሩት መንግስታት በጻፈው ደብዳቤ ብሏል። ሲጀመር ጠቅላይ ሚኒስትሩ አይደለም ደብዳቤውን የጻፉት፣ አዲስ ያመጣት ፋሽን አለች። አብይ በሚል ስም ተከልለው ኢትዮጵያ ላይ ከባድ የሆነ ጥቃትን መሰንዘር። አብይና ኢትዮጵያን ለይተን አንመለከትም። በዚህ ጉዳይ አብይ ብሎ የሰነዘረው ትችት በቀጥታ ኢትዮጵያን ተጋላጭ የሚያደርግ ነው። ኤርትራ አይደለችም መልስ የሰጠችው። ጀዋር መሐመድ ለኤርትራ ነው መልስ የሰጠላት። ምን ይባላል ይሄ? ማለት እናንተ እንዲህ ብላችሁ እናንተ እንደዛ ብላችሁ ሰው የገዛ ሀገሩ ላይ ነው እንደዚህ የሚለው? ምን አይነት የተላላኪነት መንፈስ ነው? ላይክ ሌሎቹ የሆነ የድጋፍ መሰረት ኖሯቸው ይሄ በዘርም እንትን ብለው ነው በሴራ ፖለቲካም ተጣምደው ነው ይባላል። ጀዋር መሐመድ ለሻዕቢያ ሄዶ እንደዚህ የሚያጎበድድበት የድጋፍ መሰረቱ ግን ምንድነው? ምንድነው? በሁሉም ጉሊት ላይ እንደዚህ ግዙኝ እያሉ መሰፈር ምንድነው? በሁሉም ጉሊት ላይ ለመገኘት መሞከር። አንድ ሰሞን ጽንፈኛ የአማራ ብሔርተኞች ጋር ሄዶ በጉሊታቸው ለመቸርቸር ሞከረ፣ አላዋጣም። ክርር ያለ ኢትዮጵያውያን ውስጥ ለመምሰል ጣረ፣ አልሆነለትም። የለየለት የኦሮሞ ናሽናሊስት አንቀሳቃሽ ነኝ የሚለውን ጨዋታ ለመጫወት ሞከረ፣ እሱም ዜሮ ድምር ሆነበት። ዛሬ ደግሞ የሻዕቢያን እጅ እያጠበ መጣ። በመሰረቱ የሚለው ክስ መሰረተ ቢስ ነው። ኢትዮጵያ በርዘግታም በርከፍታም የፎከረችው ፉከራ የለም። የምታነሳው ጥያቄ አንድ ነው፣ የባህር በር የሚል ነው።
እሱን ደግሞ በአደባባይ የምታነሳው ነው። ስታነሳም በጦርነት አላለችም፣ በንግግር ነው። እንደራደር እንነጋገር ነው ያለችው። ይሄ ከኤርትራውያኑ በላይ ኤርትራዊ ሆኖ መጣ። ይሄ በነገራችን ላይ በግለሰብ ጥላቻ ሰክሮ በየቀኑ ራሱ ላይ ፖለቲካል ሱሳይድ እየፈጸመ ነው። ራሱን እያጠፋ ነው። ሱሳይዳል ነው ይሄ። ከዚህ በኋላ ጀዋር መሐመድን ኤግዚስት እንደሚያደርግ አንድ አካል ቆጥሮ ስለሱ መነጋገር በራሱ አሳፋሪ ነው የሚሆነው። ሞንጆሪኖ ፕሮማክስ ምን ይባላል? ይሄ ምንድን ነው የሚባለው? ማለት እኔ ይሄንን የኤርትራ መንግስት ቢሆን ይሄን የጻፈው አልገረምም። የሆነ የህወሓት አክቲቪስት ቢሆን የጻፈው አልገረምም። ለነገሩ ጀለስም የህወሓት አክቲቪስት ግን አሁን ይሄ ምንድን ነው ማለት? ከዚህ በላይ የውድቀት የለም። ከዚህ በላይ የጀዋር መፈጥፈጥ የለም። ሀገርን ትከሳለህ በአደባባይ ማለት ኤርትራ ኢትዮጵያን ብትወጋ መሰረት አላት ሊለን ነው ነገ መጥቶ። አክቹአሊ እንደዛ ለማለትን ነው መሰረት የደለደለው በዚህ ጽሑፍ ውስጥ ዘርዘር አድርገን ከተመለከትነው ትርጓሜው እንደዛ ነው። ያቺ ሞንጆሪኖ ምን ብላ ነው ስታስገርመን የነበረችው? ህወሓትን ኤርትራን ለመውረር ነው እኛን በስጋትነት እያነሱን ያሉት ብላ አስገርማን ነበር። ይውጣላችሁ ብሎ ነፍሴ ሞንጆሪኖ ፕሮማክስ አልትራም ፕሮማክስ ነው መጣ። እኔ ሰው እንደዚህ ባንዳነት አደባባይ ይወጣል በግለሰብ ጥላቻ ሀገር ላይ ጅራፍ መምዘዝ ሲያምራቸው አብይ የሚል ስም ውስጥ ነው የሚደበቁት። ደብዳቤው የተጻፈው በኢትዮጵያ ስም ነው። ኤገንስት ኢትዮጵያን የቆማችሁት እሺ የኛ እንትኖች እኔ እኮ ያስቁኛል። በቃ አንድ ሰሞን ኢትዮጵያ ከሶማሌላንድ ጋር ስምምነት ተፈራረመች የሚለው ዜና የወጣ ጊዜ ለአንድ ሰሞን ምን ሆኖ ነበረ? የሶማሊያ አክቲቪስትና የሶማሊያ የፍትህ እንትን አሰጪና ሰጪ ሆኖ ነበር። አሁን ደግሞ ኤርትራ ላይም እኮ እነዚህ ምን ከዛ ኖዋርና ይላል። በጣም ኖዋር በስትክክል ኖዋር የሚለውን መንገድማ የሰራው እኮ ጠቅላይ ሚኒስትር አብይ አህመድ። አጨማለቃችሁት፣ አቦካችሁት፣ ተጠራርታችሁ ተስፋ ቀጠናው ላይ የወጣውን ብርሃን እንትን አላችሁት። ከዛ ዛሬ ለሻቢያ ማለት እኔ የሻቢያን እጅም ጠብ እግርም ጠብ ተንበርከክ ከፈለክ እኔ ምንም አያገባኝ። ዋናው ጉዳይ ግን በኢትዮጵያ ኮስት እሱን ማድረግ አትችልም ነው። ራስን ችለ ሄደ መገረድ መብት ነው። እኔ ምን አገባ? እኛ ምን አገባ? ሀገራችንን ግን ተዋት። አብይ በሚል ስም አትደበቁ። አብይ የኢትዮጵያ መሪ ነው። ነጣጥለን አንመለከትም። በተለይ እንደዚህ ባለ ዓለም አቀፋዊ ጉዳይ ለኤርትራ እንትን ምናምን ብሎ እንትን ይዞ ይመጣል። ባንዳነት ጉሊት ይውጣ። እንደዚህ አሳፋሪ ነው። ይሄ ሱሳይድ አድርጓል። ባይዘይ ከዚህ በላይ ሞቱን የሚያሳይበት ከዚህ በላይ ሞቱን የሚያንጸባርቅበት ነገር የለም። ሳይሆን በጣም ስለገረመኝ ነው ያነሳሁት። ይሄ ይለያል። እስከዛሬ ካደረገው ከዚህ በኋላ ከሚያደርገው የባሰ እንደሚሆን እገምታለሁ። ሰው ሀገሩ ላይ እንደዚህ ለሚከፈትባት ጦርነት ለሚከፍትባት ኃይል ጀስቲፋይ ሊያደርግለት የሚችል ኮዝ ፈጥረ ሰርተ ይዘህ ትመጣለህ። ከዛ ሀገር ልምላ ሀገር ስጡኝ። ሀገር አይደለም ሀገር የምትባል ሰው አንሰጥም። ላንተ ሀገር ስጡኝ የቆቅልሿን ሀገር ነው የምንሰጥህ። የቆቅልሿን ሀገር ነው የምንሰጥህ ላንተ። የቆቅልሽ ሀገር አንሰጥም። ኢትዮጵያን እኛ ለቆቅልሽ አንሰጥም ላንተ። ሙዲዛን እንዴ ሀገር ስጡኝ ሀገር ልምራ። የእንቆቅልሿን ሀገር ካልሆነ ላንተ አንሰጥም። እሱን ራሱ አንሰጥም። ብሸጥስ ምን አይነት ባንዳነት ነው ይሄ? አይገባኝ። ይሄንን አሁን ፖለቲካል አሁን ይሄንን እኛ በምክንያት በውጤት በሂደት ምናምን ምን እንተነትነዋለን? መድረሻውም መነሻውም የግለሰብ ጥላቻና የሀገር ጥላቻና ባንዳነት የሆነ ጉዳይ ምን የራሱ ጉዳይ። በጣም ግን አሳፋሪ ነው ይሄ። እንዲያማላችሁ ግን እንዲህ ያሉ ባንዳዎች ባሉበት መልኩ ላይ ከፍ ያለ ነገር እንደሚመጣ እናውቃለንም እናምናለንም ይሆናል። ሌላኛው በጣም አስገራሚ ሰው ታደሰ ወረደ። ጀነራል ታደሰ ወረደ እንደው ይገርሙኛል። አይገርማችሁም? የጀነራል ታደሰ ወረደ ዳንስ የትም ሱቅ የለም፣ ይደንሱታል። ሰውየው ጎበዝ ዳንሰኛ ናቸው። ህወሓት ጋር ባለፈው ሳምንት አዳራሽ ከበው ቁጭ ብለው ጦርነት ሲያዋልዱ ነበር። አሁን መሀል ሀገር ደግሞ መጥተው ልማት እያዋለዱ አየናቸው። እዛ ያው የሚዋለደው ጦርነት ነው፣ መሀል ሀገር የሚዋለደው ልማት ነው።
እዚህ ልማት ነው እንግዲህ ተወራው ስለ ልማት እርግጥ ነው እዛ ፉከራ ነው ብልጽግና ጠላታችን ነው ብልጽግና ጠላታችን ነው እንፎክራለን እንትነን እንጋብዛለን የሚል ጉባኤ ላይ የተገኘ ግለሰብ መሐል ሀገር ደግሞ ተገኘ እኔ ገርሞኛል ሰውየው ልክ ጃዋር መሐመድ ቅድም እንዳነሳሁት ለሚጮውላቸው ሰዎች የሚልኩትን ግለሰብ ሲያነሳና ሲጮው ሳይው ገረሙኝ ግን እንደው ጀነራል ታደሰ ወረደ እኔ እኮ እንዲህም ነው እንዳንል የቸገረ ነገር ነው የሆኑብን እንዲህም ነው እንዳንል የቸገረ ነገር ሆኑብን ጀነራል ታደሰ ከበዱኮ በጣም ከባድ ሰው ናቸው እሳቸው ነገር እዳው ገብስ ነው እዛ ጦርነት አዋልዶ እዚህ ልማት ሲያዋልዱ ታያቸዋል ነገር ግን በፕሪቶሪያ ስምምነት ከተዘረዘሩ ስራዎች ጀነራል ታደሰ ምን ሰርተዋል ምንም በተፈናቃይ ጉዳይ የፕሪቶሪያ ስምምነት ሲፈረም አባል የነበሩት የፕሪቶሪያ ስምምነት ተደራዳሪ የነበሩት ግለሰብ ታደሰ ወረደን በተፈናቃይ ጉዳይ የከሰሱበትን ጉዳይ ሲንስማ አፍታና ህዝብና ዳቦቱ መምላስን መጀመሪያ ህዝባችንን ወደ ቀየው መመለስ ከዚያ የግዛት ጉዳይ የሚቀጥል ይሆናል ብዬ ነው የማምነው እነሱ ግን በተቃራኒው ነው የሚያስቡት ቀዳሚው ሰባዊነት ነው ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም ግዛቱ የኛ የሚሆነው ህዝቡ በመሬት ላይ ሲኖርበት ነው ህዝቡ እዚያ ከሌለ ቦታው የኛ አይደለም አሁን ህዝባችን ወጥቶ እየጠፋ ነው ከተፈናቀሉት መካከል አሁን 10% አይገኝም 2 ዓመት ከጨመርክ የሚመለሰው አይኖርም ከዚህ ቦታ እየተነቀልን ነው ያለነው ስለዚህ በዚህ ጉዳይ እኔን ጨምሮ የማይጨነቅ ሰው የለም ለምን እንዲህ እንደሆነ ምን ያደረግን እንደሆነ መነግርሃለሁ ያደረግነው ምንድነው ተደራድርን የመፈጸም ዋና ኃላፊነት የፌደራል መንግስት ነው ስምምነቱ እንደዚያ ነው ተፈናቃዮችን መመለስና ማቋቋም የፌደራል መንግስት ኃላፊነት ነው ሌላው ያግዛል ርዕሱ ራሱ ሰባዊነት ነው የሚለው ሌላው አጋዥ ነው ፈራሚዎችንና የዩኤን ኤጀንሲዎችን ጨምሮ አጋዦች ናቸው ህወሓትን ጨምሮ በመሆኑም ፌደራል መንግስት እቅድ አወጣ ጌታቸው ፍስሐ ማንጁስና ታደሰ ወረደ ከትግራይ ተወክለው ተደራድረውም ተስማምተዋል በዚሁ መሰረት ነው ራያና ጸለምት የተመለሱት በዚሁ ስምምነት መሰረት ትግራይ ይህንን ታድርግ ፌደራል ደግሞ ይህንን ያድርግ በሚል ተስማምተን ራያና ጸለምት ተመለሱ ትግራይ ዚዚን ትገብር ተመቻቹ ፌደራል ዚዚን ይحግዝ ይመለሰም ተዋይሎንኮ ራያ ተመልሰው ጸለምት ተመልሰው ወደ ምዕራብ ትግራይ ወልቃይት ሊሻገሩ ሲሉ ነው ጉዳዩ ተስተጓጎሉ ለምንድን ነው የተስተጓጎሉ ያ እቅድ ከጸደቀ በኋላ የትግራይ ሚና ማስፈጸም ነበር ተፈናቃዮቹ ትግራይ ነው ያሉት ስለዚህ ተፈናቃዮቹን አንስተህ ወደ ቀያቸው መልሰህ ማቋቋምን ደህንነታቸውን መጠበቅን ጨምሮ የትግራይ ሚና ከፍተኛ ነው በዚህ መሰረት ተሰብስበው ግብረ ኃይል ተቋቁሞ ስራ ተከፋፍለው ተስማምተው ያለ በመሃል ከኮሚቴው መካከል 3-4 የሚሆኑ የማዕከላዊ ኮሚቴ አባላት ጀነራል ታደሰን ይህንን እቅድ ግን ህወሓት ያውቀዋል ብለው ጠየቁት ይህኮ የመንግስት ጉዳይ እንጂ የፓርቲ አይደለም መንግስት ለመንግስት ተረዳድተን ነው የመጣ ነው ስለዚህ አፈጻጸሙን እንተገብራለን ይህ ደግሞ የመንግስት ስራ ነው አላቸው አይሆንም ፓርቲያችን ተስማምቶ ያላጸደቀውንማ የግብረ ኃይሉ አባላት አንሆንም አሉት አላውቅም ጀነራል ታደሰ ትልቅ ስህተት ሰርቷል እንደዚህ ያልተረዳሁትም አለኝ እኔን በቃ እንስማማለን ብሎ ስብሰባውን ከናካቴው አቆመው ግብረ ኃይሉን እሱ ነበር የሚመራው ኮሞ ይተረዳሁወን ይልንሹ ድሕሪው ታይገር ሽዑ ሂተው ከይዱ ተራድ ባጽቦ ሆነራዳዶሊና ይሎ ተጦብሎታ በነጋታው ወይም በሶስተኛው ቀን ይመስለኛል ጌታቸው ጉዳዩን አነሳልኝ የግብረ ኃይሉ ስራ ቆሟል አለኝ ለምን ቆመ አልኩት ምን ሆኖ ይቆማል መንግስት የወሰነውን የፖለቲካ ውሳኔ ለማስፈጸም ነው የተደራጀው አልኩት ከዚያ ናብሎ ከጀነራል ታደሰ ጋር አገናኘን ምን ሆነ ካልኩት ታደሰ ወረደን እንደዚህ ያልነበረም የገባኝ ብሎ መለሰልኝ ይህ የተለመደ የታደሰ ማምለጫ ነው እንዳያችኋቸው እሳቸው ብቻ አይደሉም ጀነራል ጻድቃን ገብረትንሳኤም ይህን ያነሱታል እስቲ እሳቸውንም አይተን እንምጣ ታደሰ
በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው ሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላቅም፣ አልተገናኘውም ነው የሚለው። ግን የእሱ መንግስት የሚመራው እየተገናኘ ነው ያለው። ስለዚህ ሌላ መንግስት ይተካ ነው እያልን ያለው። እኛን ካባረሩ በኋላ የወረዳ አስተዳዳሪዎችን በጥቂት ካባረሩ በኋላ ራያም ሊሆን ይችላል፣ ደቡብ ምብራቅም ሊሆን ይችላል፣ አጋሜም ሊሆን ይችላል፣ ሽሬም ሊሆን ይችላል። የፈለጉትን እኮ ማድረግ አልቻሉም። ጦርነት እናድርግ አሉ፣ ጽምዶ ንፍጠር ከኢሳያስ ጋር አሉ። ነው አላቸው። ነው ብሏቸው እያለም ቢሆን ከዚህ ውጭ ሌላ መንገድ የለም ይሄን እናድርግ ነው እያሉ ያሉ። እነዚህ ሰዎች አሁንም እጅ አላቸው ብላችሁ ተገመግማላችሁ? አሁን ባለው በቲፒኤልኤፍ ስም በሚንቀሳቀሰው ቡድን ውስጥ የትግራይ ህዝብ ጦርነት አይፈልግም። ከወንድሞቻችሁ ጋር ያልታረቃችሁ፣ ከወንድሞቻችሁ ጋር ያልተግባባችሁ፣ እኛን ካረደን የኢሳያስ መንግስት ጋር ከሻዕቢያ ጋር ታርቃችሁ ጦርነት እየጋበዛችሁብን ነው ወደ ሀገራችን። ከእንግዲህ በኋላ ጦርነቱን መሸከም የሚያስችል ትከሻም የለንም። ልጆቻችንን ከፍለን ጨርሰናል። በሰላማዊ መንገድ መኖር ነው የምንፈልገው። የፕሪቶሪያን ስምምነት በሰላማዊ መንገድ መፈጸም ነው የምንፈልገው አላቸው። እነዚህን ሁለት ጉዳዮች ደምረን ስንመለከት ጀነራል ታደሰ ወረደ ከስራቸው ይልቅ ጊዜያቸውን በምን እያጠፉ እንደሆነ ግራ የሚገባ ይመስለኛል። የኚህ ግለሰብ ዳንስ ምን አይነት ዳንስ ነው? እኔ መደነሱን ይደንሱ፣ በሳቸው ዳንስ ግን የሚመጣውን ነገር ማለት በትግራይ ህዝብና በትግራይ ወጣት ኮስት አይደለም ታደሰ ወረደ መደነስ ያለባቸው። ማለት ይሄ ቀጥታ ተያያዥነት ያለው ጉዳይ ስለሆነ ማለት ለምሳሌ የተፈናቃይን ጉዳይ እንመልከት። ቅድምም እንደሰማችሁት አጀንዳውን ወስደው ለህዋት ሰጡ። ታደሰ ወረደ ህዋት አጀንዳው ሲሰጣት ምን አደረገችው? መጀመሪያ ሚሊሻ ይመለስ፣ መጀመሪያ አስተዳደሩ እንትን ይበል ምናምን ብላ ለራሷ የግል ጥቅምና ፍላጎት ፍጆታ አዋለችው። ለራሷ የግል ፍጆታ ማዋሏን ደግሞ ታደሰ ወረደ ስህተት መሆኑን አውቋል። ቆይቶ ተሳስቶ ዋጋ አስከፍሏል ማለት ነው። ይሄ ብቁነቱን ጥያቄ ውስጥ የሚያስገባ ጉዳይ ከተፈራረማቸው ፕሪቶሪያ ላይ ከተፈራረማቸው ስምምነቶች እዚህ ስክሪን ላይ ምስቲኔው እያየነው እናውራ። ከተፈራረማቸው ስምምነቶች ውስጥ ከ8 ውስጥ የቱን አድርጓል? አንዱንም አላደረገም። አትሊስት ጌታቸው የህወሓትን ኦልድ ጋርዶች ይፋተግ ነበር። ፕሪቶሪያ ስምምነቱን ለማጽናት ይፋተግ ነበር። ታደሰ ወረደ ሲፋተግም አናየውም። ሰውየው የዋር ሰው ናቸው። ምን እያሰቡ እንደሆነ እንግዲህ አናውቅ። እዚህም እዚያም የሚያደርጉት እንቅስቃሴ የሚገርም ነው። አሁን ተፈናቃይ ሳይመለስ ተፈናቃዮቹ በተለያየ አደጋ ቁጥራቸው የቀነሰ ነው እዛው አሉበት። ያ እንዳይሆን እያደረገ ያለው ደግሞ ማን ነው? ጊዜያዊ አስተዳደሩ ነው። ጦርነት ነጋሪት ይጎሰማል፣ ምታ ነጋሪት ይመታል፣ እዛ ይጮካል፣ ድቤ ይደለቃል፣ ያም ዋይ ይላል። ከዛስ ምን ይገኛል? ምንም ጦርነት። ታደሰ ወረደ ግን መንገዳቸው የቱ ጋር ነው የሚቆመው? ማለት እዛም ይፎክራሉ፣ እዚህም ይፎክራሉ። በቃ መፎከር ነው፣ መሸለል ነው። ታደሰ ወረደን የከሰሱት ሁለቱም ሰዎች በነገራችን ላይ የፕሪቶሪያ ስምምነት ተደራዳሪ ናቸው፣ ተራ ሰዎች አይደሉም። እና አሁን ቆም ብለን የእኚህ ሰው ያካሄድ መመርመር፣ መጠየቅ፣ ማጠየቅ ያለብን ጊዜ ላይ ያለን ይመስለኛል። በደንብ ማለት ነው። እኛ ሁሌ የምንለው ነገር ነው። ግን አሁን ፊት ለፊት ወጥቶ እነዚህ ሁለት የፕሪቶሪያ ስምምነት ተደራዳሪ የነበሩ ሰዎች ሚስጥሩን እየገለጡት ነው። እዚህ ጋር የምናየው አንድ ጉዳይ ግን የፌዴራል መንግስቱን በተፈናቃይ ጉዳይ መክሰሳችሁን ታቆማላችሁ። ምክንያቱም ከተደራዳሪዎቹ እየሰማን ጌታቸው ረዳም ነግሮን ነበር። ከሰሞኑ ህወሓት ባደረገችው ጉባኤ ላይ እኮ በተፈናቃይ ጉዳይ የፌዴራል መንግስቱን ከሳለች። ህዝብ ይዛ እኔ የትግራይን ተፈናቃይ ለሻዕቢያ ፍላጎት ጥቅም ማዋያ ማድረጋቸው ማለት ሻዕቢያን አፈናቅሏቸዋል ብለው የሚከሱ ሰዎች አሁን ተፈናቃዮቹን ለሻዕቢያ ፖለቲካል ኢንተረስት ፍጆታ ሲያውሏቸው ከማየት በላይ ምን የሚገርም ነገር አለ? ማለት ራሳቸው ከሰው ራሳቸው የሚገርም ነገር ነው። ብቻ የሚገርም ጉዳይ
በዚህም ተባለ በዛ ግን የኚህ ሰውዬ ዳንስ ለታሪክ የሚቀመጥ ዳንስ ይመስለኛል። እንዲህ ያለ ዳንስ ማይክል ጃክሰን ብሏቸው እንትኑ አልጨበጣሉም እኮ ሳሙናውን በዛ ስንላቸው እዚህ ስንላቸው እዛ ምን እየቀመሩ እንደሆነ አላቅም። ግለሰቡ ግን ስራቸውን መስራት አለባቸው። ተቆጥሮ የተሰጠ ስራ ነው ያላቸው። ተቆጥረው ነው ሰርተው ማስረከብ ያለባቸው። እሳቸው እዛ ጦርነት ያዋልዳሉ፣ እዚህ ልማት ሲወለድ ደግሞ ቁጭ ብለው ያያሉ። እንደዚህ ብለው ያያሉ፣ ይሄዳሉ፣ ያሳውቃሉ። ግን የዋዛ ፖለቲከኛ ብቻ አይደሉም፣ ወታደሮች አይደሉም። ሰውዬው ቆዳቸውን አለስልሰው ነው የሚቀምሩት። ማለት እዛ ሄደው ምን እንደሚሉ እዚህ ሲመጡ ምን እንደሚሉ እንደው የመስማት እድሉ የለንም እንጂ እዛ ሲሄዱ የሚሉት እንግዲህ ይገርም ነው። እዚህም ሲመጡ እንደዚህ ብለው ነው ቁጭ ብለው በቃ ልማት አዋልደው ነው የሚሉት። እዛ ደግሞ እያጨበጨቡ ጦርነት ያዋልዳሉ። እዚህ የሚወለዱ ልማት ስለሆነ ልማቱ ላይ እንደዚህ ብለው ይቀመጣሉ። እዛ ደግሞ አብሮ እንደሚያደርጉ ግን የዚህን ሰውዬ ዳንስ ማየትና መመርመር ያስፈልጋል። አንድ ነገር ግን መሰበር ያለበት መንግስት በተፈናቃዮች ጉዳይ አይከሰስም። ሁሉንም ድጋፍ አድርጓል። ሁሉንም ድጋፍ አሟልቷል። ሁሉንም ድጋፍ ሰጥቷል። መከሰስ፣ መጠየቅ፣ መወቀስ ካለበት ጊዜያዊ አስተዳደሩና ህወሓት ነው። ህወሓትን መውቀስ ምናምን ያቆምኩት ህወሓት ምንም ነጥብ 00 ነጥብ ተስፋ የምናደርግበት ነገር ስለሌለ ነው። ለትግራይ ህዝብ ይጠቅማል የሚል ስራ ይሰራል ብዬ አላስብም። ነጥብ 0000 ለትግራይ ህዝብ ይጠቅማል የሚል ስራ ይሰራል የሚል ግምት የለኝም። አይማርም፣ አይምርም፣ አይመረመርም። የህወሓት መልኩ እሱ ነው። ታደሰ ወረደ ዳንስ ግን የት ያደርሰው ይሆን? እንዲህ ደንሶ መጨረሻ ላይ ዳንሱ የት ይቆማል? እሱን አብረን የምናይ ይሆናል። ዳንሱ የት ጋር ያቆመዋል? እሱን አብረን የምንመለከተው አብረን የምንፈትሸው ይሆናል። እንዲያ ነው። የጀነራል ጻድቃንን ጉዳይ ግን በጣም በርካታ ነጥቦች ተነስተውበታል። እሱን እየተመላለስን የምንመለከተው ነው የሚሆነው። በኢትዮጵያ ፖለቲካ ውስጥ ያሉ የሻዕቢያ አምባሳደሮችንም ጉዳይ እንግዲህ መግቢያ ላይ እንዳነሳውላችሁ የሚገርም ነው። ሁሉም ተያያዥ ነጥቦች ያለው ነው። ያኛው የሻዕቢያ እንትን ነው፣ ይሄኛውም የሻዕቢያ እንትን ነው። ለሻዕቢያ እንትኖች መንገድ የሚያጸናና የሚጠርግ ነው። ብቻ ነገራቸውን ካየነው ፖለቲካቸው ከድጡ ወደ ማጡ የሞኝ ባገኘ ፖለቲካ እየሆነ እንደሆነ ማስመርና ማየት አስፈላጊ ነው ለማለት ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነር ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቸርቆዩን እየነገሰ ይበለን። እኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ቺርስ